አስደንጋጭ ዜና እየተሰማ ይገኛል። እጅግ በጣም አስደንጋጭ ዜና እየተሰማ ይገኛል። አብርሃም ሩታ ክስ እንዳቀረበችበት በሚዲያው ሙሉ እየተነገረ ይገኛል። ሰላም ጤና ይስጥልኝ። በመላው ዓለም ለምትገኙ የሌይላ ግሮስ ቤተሰቦች እንዴት ናችሁ? ደህና ናቸው ወይ? ሰላም ፍቅር አብዝቼ ለእናንተ ተመኘሁኝ። ውፍረት ለመቀነስ፣ ወጪ ለመቀነስ፣ ዳሌ ለመጨመር ለፈለጋችሁ ሁላችሁም ከታች በማስቀምጥላችሁ ሊንክ እየገባችሁ እሷን አናግሯት። እንግዲህ ዛሬ እጅግ በጣም የሚያስደነግጥ መረጃ እየወጣ ይገኛል። ቲክታክ ላይም ስገባ አብርሃም ሩታ ልጄ ወስዷል ብላ ከሳዋለች እየተባለ መረጃ እየተወራ ይገኛል። በነገራችን ላይ ይሄ ወሬ ነው እንጂ ትክክለኛ ነገር ነው ብዬ አላስብም። ምክንያቱም አብርሃም የሚያስከስሰው ነገር አለ ብዬ አልገምትም። በነገራችን ላይ አብርሽ ደግሞ ሩታ ጀግና ከሆነች አብርሃም ልጁ ጋር እንዳይደርስ ታደርጋለች፣ ትችላለች። ይሄም ምክንያቱም የእሷ ሀቅ ስለሆነ ማለት ነው። እኔ በነገራችን ላይ ሩታ በጣም ነው ያሳዘነችኝ። ለምን ልጅ የመሰለ ጠፍቶባት ቪዲዮ ተረጋግታ ራሱ በመስራቷ በጣም ጀግንነቷ ያሳያል። ለምን እኛ ብንሆን እንኳን ካሜራ ደቅነን መተን ልንናገር ይቅርና እኔ ሁሉ ነገር የነበረ የሚጠፋብኝ ማለት ነው። እና ጎበዝ ናት ሀቂቃ። ምክንያቱም 100% እርግጠኛ ሆናለች ማጋ እንደሆነ ስለምታውቅ ነው ዝም ያለችው እንጂ በእርግጠኝነት ካሜራ መታደቅና እንደዚህ አታወራም ነበረ ማለት ነው። እና ልጄ ጠፍቷል፣ ልጄ ያለበት ቦታ ታውቋል ምናምን የሚል ነገርም ባትለጥፍም ነበረ ማለት ነው። ለምን መሰላችሁ ውዶች? ልጇ ያለበት ቦታ 100% እርግጠኛ ስለሆነች ነው። እና ኮሜንታተሮች ተረጋጉ፣ ሀቂቃ ነው ብላችሁ እና በማያገባችሁ ነገር ገብታችሁ ራሳችሁን አትወቀሱ። ለምን አሁን አብዛኛው ሩታን እየደገፋችሁ አብርሃም ደግሞ እየጣላችሁ ትገኛላችሁ። በነገራችን ላይ እነሱ ፊልም ድራማ እየሰሩብን እንዳልሆነ በምን እርግጠኛ እንሆናለን። እና እኔ ሩታ እናትነትን በጣም ጎበዝ ናት፣ ትችላለች። ምክንያቱም ለመሰላችሁ ሩታ ጀግና የሚያስብለው ነገራቶች ብዙ ነገር አድርጋለች። አንደኛ በእርግዝናዋ ወቅት አብርሃም ጥለዋት ሄዶ ከሌላ ሴት ጋር ላይቡን እየቀጠለ ነበረ። አንደኛ። ሁለተኛ ነገር ደግሞ ጀግንነቷ ደግሞ ከጀግናም ጀግና አብርሃም ከተዋት በኋላ አብርሃም ከተዋት በኋላ ልጇ ራሷ አላስወረደችውም። አንድ ሴት ብትሆን በእርግጠኝነት ልጇን አስወርዳ የራሷን ላይቭ እንደምትቀጥል 100% እርግጠኛ ነኝ። ለምን አንድ ሴት ሀሳብ፣ አስተያየት በቃ የራሷን ጭንቅላት የምትመራ ሴት ካልሆነች፣ በራሷ የማትተማመን ሴት ካልሆነች በእርግጠኝነት ልጁ 9 ወር አርግዛ አትወልድም ነበረ። እና ሩታ እንኳን ወልዳ ሳትወልድም የልጇን ሀቅ በጣም እየተወጣች ይገኛል ማለት ነው። እና ቡዝዬና እና ዴቭ ደግሞ አያቱ ጋር ይሄድ እያላችሁ ትገኛላችሁ። ነገር ግን ልጅ ከእናት መለያየት ራሱ ይሄ ትልቅ ኃጢአት እንደሆነ አልገባችሁም። እናንተ ወልዳችኋል፣ ስማችኋል። ነገር ግን የልጅ ፍቅር አልገባችሁ መሰለኝ እስካሁን ባለው ሁኔታ ማለት ነው። እና እንደዚህ ማለት መናገር ራሱ አልነበረባችሁ ማለት ነው። ሩትዬ ደግሞ ልጅሽን በመፈለግ ላይ ራስሽን ጥንካሬ ላይ አድርገሽ ማጋ እንደሆነ ፈልቅቀሽ ማውጣት ትችያለሽ ማለት ነው። ቡዜዬም ጋር ሆነ ሄርሜላም ጋር ሆነ አብርሃም ጋር ሆነ አያቶቹም ጋር ሆነ ማለት ነው። ምክንያቱም ልጁ የሚገባሽ አንቺና አንቺ ብቻ ነሽ። እናቱ ነሽ። የፈለግሽው እንደፈለግሽ አድርገሽ ማሳደግ፣ እንደፈለግሽ አድርገሽ እንትን ማድረግ ትችያለሽ። ለምን ምሳሌ ልጅሽ ነው። ማንም መቶ ተዳፍሮ ህግ ቦታ ራሱ ሊቆምብሽ አይችልም። ምክንያቱም እናት ነሽ፣ እናት ነው። እና አብርሃም ላይ ብዙ ክሶች ልትጥይበት ትችያለሽ። በእርግዝና ሰዓት ምን እንዳደረገች፣ ጥሎሽ እንደሄደ ብዙ ነገር አለ። እና ልጅ ዝም ብሎ አንስቶ መሄድ ይሄ ትልቅ ስህተት ነው ማለት ነው። እና ደግሞ ሩታዬ እኔ የምልሽ ነገር አንድ ነገር አለ። ሲጀመር አንቺ ልጅ ሄርሜላ ጋ ነው ብለሽ አታስቢ። ምክንያቱም በፍጹም ሄርሜላ ጋር ሊሆን አይችልም ይሄ ልጅ።
መቼም ሊሆን የማይችል ነገር የማይተገበር ነገር ነው። ምክንያቱም አብርሃም እውነት ወደ ሄርሜላ ሊወስደው አይደፍርም ማለት ነው። ምክንያቱም ታውቃላችሁ ያውቃል እሱ በሁለታቸው መካከል ያለው ነገር ማለት ነው። ስለዛ አንቺ ጊዜሽን አታቃጢ፣ እዛ ቦታ ነው እዛ ቦታ ነው እዛ ቦታ ነው ብለው ልጅሽን ይዘው እንዳይጠፉ ተጠንቀቂ ለማለት እወዳለሁ ማለት ነው። እና ደግሞ ሄርሜላ የዋህ ናት። አብርሃም ደግሞ ወደ እሷ ለማምጣት ሉሌን ትጠቀማለች ብዬ አልገምትም። ልትጠቀም ደግሞ አትችልም፣ መብትም የላትም ማለት ነው። ምክንያቱም አክስት እናት አጎት እህት አይደለችም ማለት ነው። ያ ስለሆነ መሆንም ያለበት ነገር ምንድን ነው? አብርሃም ሄርሜላ ጋር ሊወስደው በፍጹም አይችልም ማለት ነው። ልጁ ያለው ወይም አያቶቹ ጋር ወይም ደግሞ እንትን ወንድሞቹ ጋር ሊሆን ይችላል። እና ጊዜሽን ባታቃጢ የተሻለ ነው ባይነኝ እኔ እንደራሴ ማለት ነው። ኮሜንታተሮች እናንተስ ምን ትላላችሁ? ሀሳብ አስተያየታችሁ ኮሜንት ስራ አሳውቁኝ ማለት ነው። ልጅ የመሰለ ነገር ጠፍቶ ግን ካሜራ ደቅናችሁ ባትመጡ ደስ ይለናል እኛ ማለት ነው። እና ያሉበት ነገራቶች እስከሚረጋገጥ ድረስ ማለት ነው። እና እኔ ደግሞ የገረመኝ ነገር አንድ ነገር ልንገራችሁ ወዶች። ቅድም ቲክታክ ላይ እንዳጋጣሚ ስገባ ምንድን ነበረ መሰለኝ የእኛ ሰው እኮ በጣም ነው የሚገርመው። አበሻ የማያመጣ ጉድ የለም። እና በኤአይ የተሰራ የልዑሌ ወይም ደግሞ የሩታ ልጅ እኔ ደህና ነኝ ስላየዋችሁ ደስ ብሎኛል በጣም አመሰግናለሁ የሚል በኤአይ የተሰራ ቪዲዮ አይቼ በጣም ነው የተደነቅኩት ማለት ነው። ለካ ሰው ገና በሆድም ያለ ህፃን አውጥታችሁ ሆዳችንም ላይ ያለ ራሱ በኤአይ የተሰራ እንዳትሎ ነው እንጂ ማለት ነው። እልሞ ሙዶችዬ አብርሃም በአስደንጋጭ ሁኔታ ይገኛል እየተባለ ነው ዛሬ። እንግዲህ ምሽቱ ምን እንደሚያመጡልን ምን እንደምናይ አናውቅም። መልካም ቆይታ። በሌላ ቪዲዮ እንገናኝ ውዶችዬ። እንደነገርኳችሁ ለቦርጭ፣ ለጡት መቀነሻ፣ ለዳሌ መቀነሻ፣ ለዳሌ መጨመሪያ፣ መውፍረት መቀነሻ ለፈለጋችሁ ሁላችሁም ባዮ ስር ሊንክ አስቀምጥላችኋለሁኝ። ሊንኩን ተጭናችሁ ገብታችሁ እሷን ጠይቋት። የፈለጋችሁት ነገር ትመልስላችኋለች። መልካም ቆይታ። ላይክ፣ ሼር፣ ሰብስክራይብ የደወል ምልክት ለሰዎች ማጋራት እንዳትረሱ። በጣም ነው የምወዳችሁ። መልካም ቆይታ።